ሰላም እንዴት ናችሁ? ውድ የአራዳ ስፖርት ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። አርሰናል በትናንትናው ዕለት እንግዲህ በካራባኦ ካፕ ጨዋታ ፖርት ቫሌን 2-0 በሆነ ውጤት ማሸነፍ ችሏል። በትናንትናው ዕለት እንግዲህ አዲሱ ፈራሚ ኤቤሬቺ ኢዜ እና ሊያንድሮ ትሮሳርድ ጎል ማስቆጠር ችለዋል። እኚህና ሌሎች መረጃዎችን ወደ እናንተ ይዘን መተናል። አብራችሁን ቆዩ። አርሰናል በትናንትናው ዕለት እንግዲህ በካራባኦ ካፕ ፖርት ቫሌን 2-0 በሆነ ውጤት ማሸነፍ ችሏል። እንግዲህ የመጀመሪያውን ጎል ማስቆጠር የቻለው ኤቤሬቺ ኢዜ ሲሆን ሁለተኛውን ጎል ደግሞ ማስቆጠር የቻለው ሊያንድሮ ትሮሳርድ ነው። ታዲያ ኢዜ እንዲህ ሲል ተናግሯል። በቡድን ውስጥ ብዙ ጥልቀት አለ፣ ቤንች ላይ አዲስ ጉልበትና ጥራትን ሊያመጡ የሚችሉ ተጫዋቾች አሉን ሲል ተናግሯል። ሚካኤል አርቴታም ስለ ኢዜ እሱ እዚህ ያለው ለዚህ ነው ጨዋታዎችን ለማሸነፍና ባለው የፈጠራ ብቃት ተጽዕኖ ለመፍጠር ዛሬም ተጨማሪ 2 ጎሎችን ማስቆጠር ነበረበት ሲል ነው የተናገሩት። እንግዲህ ኤቤሬቺ ኢዜን ሁላችንም እናውቀዋለን። ከዚህ በፊት ምን ያህል ድንቅ ተጫዋች እንደነበረ በክሪስታል ፓላስ ቤት ማሳየት ችሏል። ለክሪስታል ፓላሶች ጥንካሬ ወሳኝ ሚናን መጫወት የቻለ በማጥቃቱም ረገድ ለቡድኑ የጎል ዕድል በመፍጠር የማይታማ ተጫዋች ነውና ሚካኤል አርቴታም ኢዜን ሲያስፈርሙት በዋነኝነት ተጫዋቹ ያለውን ጥንካሬ በመመልከት ነው። የጎል ዕድሎችን ይፈጥራል፣ እንዲሁም ደግሞ ጎሎችን ያስቆጥራል። ከቦክስ የማይጠፋ አይነት ድንቅ የሆነ ተጫዋች እንደሆነ ይታወቃል። ለዚህም ነው ሚካኤል አርቴታ ያስፈረመው። እንግዲህ የፖርት ቫሌው አሰልጣኝ ዳረን ሙር እንዲህ ሲል ነው የተናገረው። ከታላቅና ከፍተኛ ጥረት ካለው ቡድን ጋር ተጫውተናል፣ እናም ጨዋታው ላይ በደንብ ቆይተናል። እኔ ኩራት ተሰምቶኛል። ቡድን የድፍረትና ቁርጠኝነት አሳይቷል፣ እናም ክለቡን አኩርተውታል ሲል ነው የተናገረው። በትናንትናው ጨዋታ አርሰናል በጣም ጨዋታውን ዶሚኔት አድርጎ ጥሩ የሚባል ጨዋታን አስመልክቶናል። እንግዲህ ያሉበት ድክመት በሚገባ አስተካክሎ በሚመጡት ጨዋታዎችም እንደሚያሳየን ተስፋ አለን። እንግዲህ ክርስቲያን ኖርጋርድ እንግዲህ ከጨዋታው በኋላ እንዲህ ሲል የተናገረው ለመጀመሪያ ጊዜ በውድድር ዓመቱ ቋሚ ሆኜ መጀመር ችያለሁ። ይህን ለረጅም ጊዜ ስጠብቀው ነበር። በዚህም ሙሉ 90 ደቂቃ መጫወት ችያለሁ። ይህ ለእኔ ጥሩ ነው ሲል ተናግሯል። ክርስቲያን ኖርጋርድ እንግዲህ በዋነኝነት ከብሬንትፎርድ ሲመጣ በተለይም አርሰናል የቡድን ጥልቀት ችግር እንዳለበት ይታወቃልና በዋነኝነት ያንን ይፈታል ተብሎ ነው የመጣውና በትናንት ጨዋታ ጥሩ የሚባል እንቅስቃሴን ማስመልከት ችሏል። ተጫዋቹ እንግዲህ ትክክለኛ የሆነ ዲፌንሲቭ ሚድፊልደር እንደሆነ ይታወቃልና ያው ከእድሜው መግፋት አንጻር ያው ከፕሪሚየር ሊግ ኢንተንሲቲ አንጻር በቋሚ አሰላለፍ በብዙ ጨዋታዎች ላንመለከተው እንችላለን። ነገር ግን ጥሩ የሚባል እንቅስቃሴን ማስመልከት ችሏል። ለቡድን ጥልቀትም ጥሩ የሚባል ተጫዋች ነው ማለት ይቻላል። እንደዚህ አይነት ድሎች በተለይም ደግሞ ሌሎች ድሎችን ለማስመዝገብ የሚሰጡት ጥቅም ከፍተኛ ነው ተብሎ ነው የሚጠበቀው። ሌላኛውና በዛሬው ዕለት የወጣውን ወሳኝ መረጃ ወደ እናንተ ላጋራችሁ። እንግዲህ የ4 ዓመቱ የመሃል ተከላካይን ለማስፈረም ከሪያል ማድሪድ በኩል በተለይም ባለፉት 2 ዓመታት ከፍተኛ ፍላጎት ቢኖርም ሳሊባ በአርሰናል መቆየት መርጧል። ውሉንም በሚመጡት ቀናት የሚፈራረም ይሆናል። አርሰናሎች ለሳሊባ በነሐሴ ወር አዲስ የኮንትራት ፓኬጅ አቅርቦ ነበርና ሳሊባና ወኪሉም በባለፉት ሳምንታት ገምግቧል። በቅርብ ቀናትም በይፋ የሚፈራረሙ ይሆናል ተብሎ ይጠበቃል። በክረምቱ ሁለቱ የመሃል ተከላካዮች ሳሊባና ገብርኤል ማጋሌሽ ስለወደፊት ቆይታቸው ውይይት አድርገው ሁለቱም የተስማሙት በአርሰናል በመቆየት ዋንጫዎችን ማሸነፍና በጋራ ታሪክ መስራት እንደሆነ ታውቋል። ምንም አይነት አስቸኳይ ስብሰባ አልነበረም ነበር። ንግግሩ የተካሄደው በእርጋታ ሲሆን ሳሊባ ነገሩን ግልጽ አድርጎት ነበር ለወኪሉ በአርሰናል ቤት መቆየት እንደሚፈልግ እና ሌላው ቀሪ ታሪክ ነው። ሪያል ማድሪድ በቅርቡ ሞክሮ ነበር። አንድሪ ቤርታ ግን ተጫዋቹ በአርሰናል ቤት እንዲቆይ የሚቻላቸውን ሁሉ እንዳደረጉ ነው እየተገለጸ የሚገኘው። እጅግ ጥሩ የሚባል ዜና ነው። ታማኞቹ ዴቪድ ኦርስተንን ጨምሮ ፋብሪዚዮ ሮማኖም ይህንን ነገር አረጋግጦታልና ዊሊያም ሳሊባ በአርሰናል ቤት የሚያቆየውን አዲስ ኮንትራት ለመፈራረም ሙሉ በሙሉ በሚባል ደረጃ ከስምምነት መድረስ ችሏል። ይሄ ደግሞ ለአርሰናል በጣም ወሳኝ የሚባል መረጃ ነው። ከዚህ በፊት ለበርካታ ጊዜያት ከሪያል ማድሪድ ጋር ስሙ ሲያያዝ ነበረ። ብዙ ጥያቄዎች ነበሩ ተጫዋቹን የግላቸው ለማድረግ። ነገር ግን በመጨረሻም ተጫዋቹ በአርሰናል ቤት ለመቆየት ከስምምነት መድረስ ችሏል። በሚቀጥሉት ጊዜያት እንግዲህ ሶሊድ የሆነ ፐርፎርማንስ አርሰናሎች ያሳያሉ ተብሎ ይጠበቃል። የዊሊያም ሳሊባ እና የገብርኤል ማጋሌሽ ጥምረት ነው እስካሁን ድረስ አርሰናሎች በሚገባ ጥሩ የሆነ እንቅስቃሴን እንዲያሳዩ ከረዱት ምክንያቶች መካከልና ተጫዋቹ ወደ ሌሎች ክለቦች ከመሄድ ይልቅ
በአርሰናል ቤት መቆየት ፍላጎቱ እንደሆነ አሳውቋል። እንግዲህ አርሰናል በብዛት የሚታማው ያው በማጥቃቱ ረገድና የጎል ዕድል በመፍጠር ላይ እንደሆነ ይታወቃል። በመከላከሉ ረገድ የሚካኤል አርቴታው አርሰናል እጅግ በጣም ጠንካራ የሚባል ነው። ዊሊያም ሳሊባም ሆነ ገብርኤል ማጋሌሽ በመከላከሉ ረገድ አርሰናል እጅግ ጠንካራ እንዲሆን ከፍተኛ አስተዋጽኦአቸውን ተወጥቷልና በብዙ የአርሰናል ደጋፊዎች ዘንድ ስጋት ነበረ። ይህ ተጫዋች ምናልባትም ከአርሰናል ይለቃል የሚል ከፍተኛ ስጋት ነበረ። ነገር ግን ተጫዋቹ ቶሎ ውሳኔውን አልወሰነም። በነገራችን ላይ ከፍተኛ የሆነ ድርድር ነበረ በክለቡ አርሰናልና በተጫዋቹ መካከል ማለት ነው። በመጨረሻም ግን በሁለቱ መካከል ከስምምነት መድረስ ተችሏል። አርሰናሎች እርግጠኛ ነበሩ ተጫዋቹ በአርሰናል ቤት በመቆየት ፊርማውን እንደሚያኖር። ያው ስጋቶች የነበሩት በተለይም አርሰናል ዋንጫዎችን ለማሳካት እጅግ ተቃርቦ ያንን ነገር ማሳካት አልቻለም እና ተጫዋቹ ከዚህ በፊት እንዲሁም ጥያቄ ሲደረግለት ዋንጫዎችን ማሸነፍ እፈልጋለሁ የሚል መልስን ሰጥቷል እና ከዚህ አንጻር ከአርሰናል ይለቃል የሚሉ ስጋቶች ነበሩ። እድሜው ገና 24 ነው። በጣም ፒክ የሆነ ፐርፎርማንሱ ነው እያሳየ የሚገኘው እና ከዚህ አንጻር በርካታ የአውሮፓ ክለቦች አይናቸውን እያማተሩ ነበረ ወደዚህ ተጫዋች ላይና ይህ ነገር ግን በመጨረሻ መቋጫውን አግኝቷል። ተጫዋቹ ከአርሰናል ከመልቀቅ ይልቅ በአርሰናል ቤት መቆየትን ምርጫው አድርጓል። እጅግ ጥሩ የሚባል ዜና ነው ለአርሰናል ደጋፊዎች። ሚካኤል አርቴታም በዚህ ደስተኛ እንደሆነ ነው እየተገለጸ የሚገኘው። ውድ የአራዳ ስፖርት ተከታታዮች በዛሬው ዕለት እንግዲህ አርሰናል የተመለከቱ ስፖርታዊ መረጃዎች እኚህን ይመስሉ ነበር። በአዲስ መረጃ እስክንገናኝ ድረስ መልካም ነው ተመኘው። ውድ የአራዳ ስፖርት ተከታታዮች በዛሬው ዕለት እንግዲህ አርሰናል የተመለከቱ ስፖርታዊ መረጃዎች እኚህን ይመስሉ ነበር። በአዲስ መረጃ እስክንገናኝ ድረስ መልካም ነው ተመኘው።